ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምናመሻችሁ። የዕለተ ሐሙስ የምሽት ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ፣ ሰላም ምሽት እንመኛለን። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርባለን። እዛም ወቅታዊ ዘገባና ቃለ ምልልሶችን ወደ እናንተ እናደርሳለን። እስከ ፕሮግራማችን መጨረሻ ቆይታችሁ አብሮ እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን አሸባሪ መንግስት ላይ እርምጃችን አጠናክረን እየወሰድን ነው በማለት ተናገሩ። የሂዝቦላ ድርጅት ዛሬ ወደ ሰሜን እስራኤል ናሃሪያ ከተማ የተኮሰው ሮኬት የአንድ ሰው ሕይወትን አጠፋ፣ ሌሎች ሰዎችን ደግሞ አቆሰለ። የእስራኤል ጦር ጠቅላይ ኢታማዦር ሹም ሌፍተናል ጀነራል ኢያል ዛሚር በሰራዊቱ ውስጥ ከፍተኛ የሆነ የሰው ኃይል እጥረት ያለ መሆኑን ለካቢኔ ሚኒስትሮች አስጠነቀቁ። የግብፅ ውጭ ጉዳይ ሚኒስትር ባደር አበድ አልአቲ ሀገራቸው በኢራን ያለውን ጦርነት ለማስቆም ጥረት እያደረገች መሆኑን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን አሸባሪ መንግስት ላይ እርምጃችን አጠናክረን እየወሰድን ነው በማለት ተናገሩ። ጠቅላይ ሚኒስትር ኔታንያሁ እንዳሉት ትላንት ምሽት የኢራን ባህር ኃይል አዛዥ አሊ ሬዛ ታንጂሲሪን ደምስሰናል። ይህ ሰው የብዙ አካላት ደም በእጁ ላይ አለ። የሆርሙዝ የባህር ወሽመጥ እንዲዘጋ ትልቅ ድርሻ ነበረው። እኛና ወዳጃችን አሜሪካ በትብብር በኢራን ላይ ለማሳካት የፈለግናቸውን ኢላማዎች እውን ለማድረግ አንዱ ምሳሌ ነው በማለት በኢራን ላይ የጦር እርምጃው ተጠናክሮ መቀጠሉን ገልጸዋል። የመከላከያ ሚኒስትር ኢስራኤል ካትዝ በበኩላቸው ጦሩ በተጠና ሁኔታና በማዳግም መልኩ የኢራንን ባህር ኃይል አዛዥና ሌሎች አያቶላ መኮንኖችን ተደምስሰዋል። ጀነራል አሊ የሆርሙዝን የባህር ወሽመጥ እንዲዘጋ ፈንጆችን በማጥመድ ኃላፊነት ነበረበት፣ በተጣለበት ቦምብ ተደምስሷል። ይህ መልእክትም ኢራንን እየመራ ላለው ለአብዮታዊ ዘብ መሪዎች ግልጽ መልእክት አለው። የእስራኤል መከላከያ ሰራዊት እያንዳንዳችሁን በመከታተል እርምጃ ወስድባቸዋል ብለዋል የመከላከያ ሚኒስትር ኢስራኤል ካትዝ። ይህ በእንዲህ እንዳለ እስራኤልና አሜሪካ በኢራን ላይ እያካሄዱ ያሉት የጦር ዘመቻ ዛሬ 27 ቀናትን አስቆጥሯል። አንድ ወር ሊሞላው 3 ቀናት ብቻ ቀርተውታል። ያም ሆኖ ጦርነቱ በአጭሩ የሚጠናቀቅ መስሎ አይታይም። የሂዝቦላ ድርጅት ዛሬ ወደ ሰሜን እስራኤል ናሃሪያ ከተማ የተኮሰው ሮኬት የአንድ ሰው ሕይወት አጠፋ። በ30 ዓመት ዕድሜ ክልል የሚገኘው ግለሰብ በመኪና ማቆሚያ ቦታ በነበረበት ወቅት ነው በሮኬት ተኩስ ካጠገቡ ወድቆ በፍንጥርጣሪ የተገደለው ተብሏል። ሌላ የ50 ዓመት ግለሰብ ደግሞ በከባድ ሁኔታ ቆስሏል። ሌሎች 13 ሰዎች በቀላል ሁኔታ ቆስለዋል። 11 ደግሞ በድንጋጤ ተጎድተዋል ተብሏል። ይህ በእንዲህ እንዳለ ሂዝቦላና ኢራን ከባድ የጦር መሳሪያዎችን ወደ እስራኤል ክልል መተኮሳቸውን ዛሬ ማጠናክረው ውሏል። የሂዝቦላ ድርጅት በአብዛኛው ወደ ሰሜን እስራኤል ትኩረት አድርጎ ድሮኖችና ሮኬቶችን ይተኩሳል። ብዙዎች በአየር መቃወሚያዎች ይከሽፋሉ። አልፎ አልፎ ደግሞ እንደ ዛሬው አይነት በናሃሪያ ጉዳት ያደርሳሉ። በተመሳሳይ ሁኔታ የኢራን አብዮታዊ ዘብ አባላትም ወደ እስራኤል የረዥም ርቀት ተወንጫፊ ሚሳይሎችን ወደ እስራኤል ክልል መተኮሳቸውን ቀጥለዋል። ኢራን ዛሬ ወደ ተለያዩ የእስራኤል አካባቢዎች የተኮሰቻቸው ሚሳይሎች የተወሰኑ ሰዎችን በቀላሉ ከማቁሰላቸውና በንብረት ላይ ጉዳት ከማድረሳቸው ውጭ ከባድ ጉዳት አላስከተሉም። የእስራኤል አየር መቃወሚያዎች የኢራንን የረዥም ርቀት ተወንጫፊ ሚሳይሎችን በማክሸፍ ከ92 ከመቶ በላይ መከላከል መቻላቸው ተገልጿል። የእስራኤል ጦር ጠቅላይ ኢታማዦር ሹም ሌፍተናል ጀነራል ኢያል ዛሚር በሰራዊቱ ከፍተኛ የሰው ኃይል እጥረት ያለ መሆኑን ለካቢኔ ሚኒስትሮች አስጠነቀቁ ተባለ። የኢታማዦር ሹሙ ለካቢኔ ሚኒስትሮች እንዳሳሰቡት በጦሩ ያለው የሰው ኃይል እጥረት ቀይ ባንዲራ እንዳነሳ አድርጎኛል፣ ችግሩ ካልተፈታ መከላከያ ሰራዊቱ ውድቀት ያጋጥመዋል በማለት አስጠንቅቀዋል ተብሏል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት ያለው ግዳጅ የሚወጣባቸው ግንባሮችም ጨምሯል። በደቡብ ሊባኖስ፣ ጋዛ ሰርጥ፣ ይሁዳና ሰማሪያ ዋነኞቹ መሆናቸው ተገልጿል። የመደበኛ ወታደሮች የአገልግሎት ጊዜን ለማራዘም የነበረው ሀሳብ ከተሰረዘ በኋላ የወታደሮች ቁጥር እየቀነሰ ሄዷል ተብሏል። ትናንት ሌሊት በደቡብ ሊባኖስ የህይወት መስዋዕትነት የከፈለው ወታደር ኦሪ ግሪንበርግ የቀብር ስነስርዓት ዛሬ በኢየሩሳሌም ተፈጸመ። የ1 ዓመቱ መጋቢ 50 አለቃ ኦሪ ግሪንበርግ የጎላኒ ክፍለ ጦር ባልደረባና የፔታህ ቲክቫ ከተማ ነዋሪ ነበር። ኦሪ ከ2 ወራት በኋላ ከጦሩ ይለቀቅ ነበር ተብሏል።
ወታደሩ ከባልደረቦቹ ጋር በመሆን በደቡብ ሊባኖስ ማርጂ አዩን በተባለው ቦታ ቅኝት ሲያደርግ በነበረበት ወቅት ከአሸባሪዎች በተተኮሰ ጥይት የህይወት መስዋዕትነት ከፍሏል። ዛሬ በኢየሩሳሌም ሃር ሄርጽል በተባለው ወታደራዊ መካነ መቃብር ግብዓተ መሬቱ ተፈጽሟል። የመከላከያ ሚኒስትር እስራኤል ካትዝ ለኦሪ ቤተሰቦችና ለጓደኞቹ መጽናናትን ተመኝተው ኦሪ ለሰሜን እስራኤል ነዋሪዎች ደህንነት በጀግንነት ሲዋጋ ተሰውቷል ብለዋል። ዛሬ ሌሊት 2 ሰዓት ላይ የበጋው ሰዓት አቆጣጠር ይጀምራል። ሌሊት 2 ሰዓት ላይ ሰዓታችን ወደፊት 1 ሰዓት በመጨመር 3 ሰዓት አድርገን ማስተካከል ይኖርብናል። ዛሬ ሌሊት የሚጀምረው የበጋው ሰዓት አቆጣጠር እስከ ጥቅምት 25 ቀን 2026 ዓ.ም ድረስ ይቆያል ተብሏል። በመከላከያ ሰራዊቱ የህዝብ ደጀን ዕዝ ዋና ኃላፊ ብርጋዴር ጄኔራል ኤላድ አድሬ አብዛኛው የሀገሪቱ ህዝብ የነፍስ አድን መመሪያዎችን እየጠበቀ መሆኑን ገለጹ። የጦር መኮንኑ በካርሜል አካባቢ ዛሬ ጉብኝት ባደረጉበት ወቅት በሰጡት መግለጫ በዚህ አካባቢ የተወሰኑ ማስጠንቀቂያዎች ነበሩ። ከ70 እስከ 80 ከመቶ የሚሆነው የማህበረሰብ ክፍል በቤት ውስጡም ሆነ መንገድ ላይ ሆኖ የደጀን ዕዙን መመሪያዎች ያከብራል። የድርጊት በእውነት ህይወትን አድን ነው። በሌላ በኩል ደግሞ የተወሰኑ አካላት መመሪያዎችን አይጠብቁም። 4ኛ ሳምንቱን ልንጨርስ የያዝነው ጦርነት ለዜጎች ትንሽ አስቸጋሪ እንደሆነ ይገባኛል። በዚህም ህዝቡ እንዳይሰላች እኛም ለማስረዳትና መመሪያዎችን መጠበቁ ጠቃሚ እንደሆነ ለማብራራት እየጣርን ነው ብለዋል። የደጀን ዕዙ ዋና መምሪያ ኃላፊ ብርጋዴር ጄኔራል ኤላድ አድሪ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን የተኩስ አቁም ስምምነት ለማድረግ እየተማጸኑ ነው በማለት በድጋሚ ገለጹ። ፕሬዝዳንት ትራምፕ በዛሬው የሀገራቸው የካቢኔ ስብሰባ ወቅት እንደገለጹት እኛ ሳንሆን ኢራናውያን ከተኩስ አቁም ስምምነት ለመድረስ እየተማጸኑ ነው። ምክንያቱም ለምን እንደሆነ ይገባኛል። መጥፎ ተዋጊዎች ናቸው፣ ግን ጥሩ ርዕሰ ጉዳዮችን ያቀርባሉ። ኢራናውያን ሞኝም አይደሉም። ማንና መቼ ከነሱ ጋር ከስምምነት እንደሚደርስ አላውቅም። ኢራናውያን ከ1 ወር አሊያም 2 ዓመታት በፊት ከስምምነት መድረስ ነበረባቸው ብለዋል ትራምፕ። በሌላ በኩል ዶናልድ ትራምፕ ትላንት ኢራናውያንን አስጠንቅቀዋል። ትራምፕ ኢራናውያን ለድርድሩ ትኩረት መስጠት አለባቸው፣ በኢራን ጉዳይ የተነሱትን ሀሳቦችም አስፈላጊ ናቸው፣ ተደራዳሪዎች እንግዳ ባህሪ እያሳዩ ነው። በሌላ በኩል ከስምምነት ለመድረስ ይማጸናሉ። ሌላ ደግሞ የቀረበውን የሰላም ሀሳብ እየፈተሽ ነው ይላሉ። ይህ ስህተት ነው። ኢራናውያን በቅርቡ ሀሳባቸውን ቀይረው ካልመጡ ወደ ኋላ መመለስ የለም። ለነሱ ጥሩ ሁኔታን አይፈጥርም ብሏል ፕሬዝዳንት ትራምፕ። ይህ በእንዲህ እንዳለ ኢራን አሜሪካ ላቀረበችው ባለ 15 ነጥብ የሰላም ሀሳብ ኢራን በይፋ ምላሽ መስጠቷ ተገልጿል። ታስኒም የተሰኘው የኢራን መገናኛ አውታር እንደዘገበው ኢራን አሜሪካ ላቀረበቻቸው ቅድመ ሁኔታዎች ሳይሆን የራሷን ምላሽ አቅርባለች። የመጀመሪያው በእስራኤልና አሜሪካ በጥምረት የሚፈጸምባት ጥቃት እንዲቆምላት፣ ጦርነቱ እንደገና እንዳይከፈት፣ ለደረሰባት ጉዳት የገንዘብ ካሳ እንዲከፈላትና የሆርሙዝ የባህር ወሽመጥ የሉዓላዊ ግዛቱ አካል መሆኑ እውቅና እንዲሰጣት ጠይቃለች ተብሏል። ቃል አቀባያችን ራም ብራንድስ ካደረሰን ዘገባ መረዳት እንደቻል ነው አሜሪካ ለኢራን ያቀረበችው የመደራደሪያ ሀሳብ የማጭበርበሪያ ድርጊትና የነዳጅ ዋጋን ለመቀነስና በደቡብ ኢራን አዲስ ጥቃት ለመውሰድ ጊዜ የማግኛ ስልት ነው የሚል እሳቤ በኢራን በኩል መኖሩ ተገልጿል። የግብጽ ውጭ ጉዳይ ሚኒስትር ባደር አበድ አልአቲ ሀገራቸው በኢራን ያለውን ጦርነት ለማስቆም ጥረት እያደረገች መሆኑን ገለጹ። የግብጽ ውጭ ጉዳይ ሚኒስትር እንዳሉት እኛ ለአሜሪካና ኢራን መልእክቶችን እያስተላለፍን ነው። ተጨማሪ ሀገራትም አሉ። ፓኪስታንና ቱርክም በድርድሩ እጃቸው አለበት። ሙሉ ትብብር አለን። በመጪው ሳምንት በእነዚህ ሀገራት የውጭ ጉዳይ ሚኒስትሮች መካከል ቀጠሮ አለ ብለዋል። የግብጽ ውጭ ጉዳይ ሚኒስትር በሊባኖስ የስራ ጉብኝት ባደረጉበት ወቅት በቤይሩት ከሀገሪቱ ፕሬዝዳንት ጆዜፍ አውን ጋር ሆነው በጋራ ጋዜጣዊ መግለጫ በሰጡበት ወቅት በመጨረሻም የአየር ንብረት ትንበያ ዛሬ በተለያዩ ቦታዎች ሲዘንብ ውሏል። የጎርፍ መጥለቅለቅም ተከስቷል። 2 ሰዎች መዳረሻቸው ጠፍቶ የተለያዩ ነፍስ አድን አካላት ፍለጋ ላይ እንደሆኑ ተገልጿል። በነገው ዕለት ሙቀቱ ይጨምራል። ይሁን እንጂ በአንዳንድ አካባቢዎች ቀዝቃዛማ አየር ጸባይ ይኖራል።
በአንዳንድ አካባቢዎችም አልፎ አልፎ ይዘንባል። ቅዳሜም ቢሆን ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 13፣ በቴልአቪቭና አካባቢው 18፣ በኤርሸባና አካባቢው 17፣ በሃይፋና አካባቢው 18፣ በኤላትና አካባቢው 22 ዲግሪ ሴንቲግሬድ ይሆናል። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን አሁን ወደ ወቅታዊ ዘገባ እናልፋለን። ወቅታዊ ዘገባውን እንዲመለከትልን የጋበዝነው ጋዜጠኛ ጋቢ ወርቁ ነው። ጋቢ እንዴት አመሸህ? ሰላም ደህና እንደምን አመሸህ ሰጠኝ። እንዲሁም አድማጮቻችን ሰላም ናችሁ? እኛ ደህና ነን፣ ሰላም ነን። እንግዲህ በየጊዜው ያው ብዙ ጉዳቶች ይደርሳሉ። በዚህ ሁኔታውንም ናሃሪያ ከተማ አካባቢ ሮኬት ወድቆ ጉዳት ደርሷል። የአንድ ሰው ህይወት ጠፍቷል፣ ሌሎችም ቆስለዋል። እና ሰሜኑ እንዴት ነው? አሁን እንግዲህ በእውነት እጅግ በጣም የሚያሳዝነው በመጀመሪያ ደረጃ ይህ ጉዳት ለደረሰባቸው ቤተሰቦች ህይወታቸውን ላጡ ነፍሳቸውን ይማር። ጉዳት ለደረሰባቸው እና ለቆሰሉ ደግሞ እግዚአብሔር በተሎ ምሕረቱን ይላክላቸው፣ ቆስሉንም በተሎ አገግመው የሚመለሱ ያድርገው። በዛሬው ዕለት እንግዲህ በናሃሪያ አንድ ሰው ህይወቱ አልፏል። 25 የሚሆኑ ደግሞ ቆስለዋል። ኪሪያት ሽሞናም እንደዚሁ ከፍተኛ ድብደባ እየደረሰባት ነው ያለ። በተለይ ናሃሪያ የነበረው ሁኔታ በተመለከተ እጅግ በጣም የሚያሳዝን ነው። እንግዲህ ናሃሪያ ትልቅ ከተማ ነች በሰሜን በኩል። አሁን ያለው ሁኔታ ሂዝቦላ ከፍተኛ የሆነ ጉዳት በናሃሪያ ላይ እያደረሰ ያለበት ነው። ኪሪያት ሽሞናም እንዲሁም ሌሎቹ አካባቢዎች እነሱ ያው ድንበር አካባቢም ስላሉ ሂዝቦላም ወደዚያ የመተኮስና እነሱንም ደግሞ ከፍተኛ ጉዳት ለማድረስ ጥረት ያደርጋል። እንደገናም ያለው ጊዜም ራሱ በጣም አጭር ነው። 15 ሰከንድ ወይም ደግሞ እንደዚህ አካባቢ ነው። አንድ ማስጠንቀቂያ በሚሰጡበት ጊዜ ከሊባኖስ ወደ እስራኤል ወደ ሰሜኑ ክልል ወደ ድንበር አካባቢ ሮኬቶች ሊተኮሱ በሚሉበት ጊዜ ያን የሚሰጠው 15 ሰከንድ ነው። ሁላችንም 1 ደቂቃ 2 ደቂቃ 10 ደቂቃ እያለንም ለመግባት የምንቸገርበት ጊዜም አለ። ማለትም ወደ ሚክላት ወይም ራሳችን ወደ ምንከላከልበት ቦታ እዚያ ላይ ይህ ነው ትልቁ ችግሩ ያለ። ሆኖም ግን እስካሁን ድረስ በህይወት ላይ ብዙም ጉዳት አልደረሰም ነበር። ዛሬ ይህንን በምሰማበት ጊዜ ይህን ያለን ዛሬ ኪሪያት ሽሞናም አሁንም በተደጋጋሚ የማስጠንቀቂያ ድምፅ ሲሰማ ነበር። ሮኬቶች ሲተኮሱ ነበር። እንደገና ሌሎችም ሂዝቦላ የሚጠቀምባቸው ድሮኖች ወይም ደግሞ ሰው አልባ የሚበሩ አውሮፕላኖችም አሉ። እነሱም እየተደጋገሙ ወደዚያ አካባቢ ይገባሉ። በአጠቃላይ ከዚያ አልፎም ወደ ሃይፋ አካባቢ ወደ ክራይወት እና ወደ ሌሎችም ቦታ ወደ ጽፋት አካባቢ የሚሄድበትን ሁኔታ አለ። ግን እስካሁን ያው የእስራኤል መከላከያ ሰራዊት ሁላችንም እንደምናውቀው ወደ ደቡብ ሊባኖስ በእግርም ስለገባ ከዚያ ከፍተኛ የሆነ እንቅስቃሴ እያደረገና ለምንድን ነው ግን አሁን እንደዛ ከሆነ አሁን እንግዲህ ጦሩ በጣም እርምጃ እየወሰደ ነው። አሁን በሂዝቦላ ድርጅት ላይ ከፍተኛ እስካሁን ታይቶ በማይታወቅ እርምጃ እየወሰደ እንደሆነ ይነገራል። ግን አሁንም ሮኬት የመተኮስ ሁኔታን አላስቆመም። ትላንትም ወደ 200 የሚሆን በአንድ ቀን እንኳን የተተኮሰበትን ሁኔታ ሰምተናል። ዛሬም ቀጥሏል። የሰው ህይወትም ጠፍቷልና መከላከያ ሰራዊቱ ይህን ያክል እየሰራ ከሆነ የዛን የሽብርተኞችን መሰረተ ልማቶች ማውደም አልተቻለም ወይ? በእውነት እስካሁን እንግዲህ ያለው የእስራኤል መከላከያ ሰራዊት ሙሉ በሙሉ በሂዝቦላ ላይ አልዘመተም ማለት ይቻላል። እየተደረገ ያለው ምንድን ነው? በከፊሉ አጠፋ ወይም ደግሞ
ምላሽ እየተሰጠ ያለበት ሁኔታ ነው። በእርግጥ በፊት ከነበረው አሁን ጠንከር ባለ ሁኔታ ከፍተኛ እንቅስቃሴ መከላከያ ሰራዊቱ እያደረገ ነው። በተለይ ደቡብ ሊባኖስን ከነዋሪዎች ነፃ በማድረግ ሂዝቦላን ከዚያ በመቁረጥ የሂዝቦላን ሽብርተኞች ከዚያው እነሱን ለማጽዳትና እነሱንም ከዚያ ለማስወገድ ከፍተኛውን ስራ እየሰራ ነው። ወታደሮቻችን በእውነት በሚመሰገን ደረጃ እየሰሩ ነው። እኛ መርሳት የሌለብን ከዛሬ 2 ዓመት በፊት ሂዝቦላ ወደ እስራኤል ከእስራኤል ጋር ጦርነት ከመክፈቱ በፊት ከ150,000 በላይ ሮኬቶች ተምዘግዛጊ የረዥም ርቀት የአጭር ርቀትና እንዲሁም ደግሞ የመካከለኛ ርቀት ሚሳይሎች ነበሩት። እንደገናም ደግሞ ድሮኖችን ባልተጠበቀ ሁኔታ በርካታ ድሮኖችን ታጥቆ ነበር። ስለዚህ አሁን ይህን ሁሉ ይዘው በየጊዜው ያን ሙሉ በሙሉ እስራኤል አውድመዋለች ማለት አይደለም። በእርግጥ የሂዝቦላን አመራሮች ከቁንጫው ጀምሮ ከላይ አንስቶ እስከታች ድረስ ከፍተኛ የሆነ ጉዳት በአመራሮቹ ላይ አድርሳለች። እንዲሁም ደግሞ በተምዘግዛጊ ሚሳይሎች በተለይ ወደ ረዥም ርቀት የሚሄዱትን እነሱን የማውደም ስራ በዚህ ላይ ተሰርቶ በጣም በርካታዎችን አውድማለች ማለት ይቻላል። ግን የአጭር ርቀት ያለው በቀላሉ የሚወነጨፍ በቅርብ ቦታም ሆኖ ያን አካባቢውም በተለይ ድንበር አካባቢ ያሉ ከተማዎችን የመጉዳቱ ሁኔታ ይህ ገና እንዳለ ነው። ማለትም ሙሉ በሙሉ ይህንን እስካሁን ድረስ ለመግታት ወይም ደግሞ ለማስቆም የተቻለበት ሁኔታ አይደለም። ለዚህም ነው የእስራኤል መከላከያ ሰራዊት በእግር ጦር ወደ ውስጥ እየገባና በተለይ አሁን ከሰሞኑ ባለፈው ሳምንትም ጀምሮ ከሊታኒ ከሚባለው ወንዝ ወይም እሱንን የሚያሻግሩትንን የተለያዩ ድልድዮችን እነሱን የመስበር የማፈራረስና ሂዝቦላም ደግሞ ሌላ ተጨማሪ ኃይል ወደ ደቡብ ሊባኖስ እንዳያመጣ እንደገናም ደግሞ ከዚህ ተቋርጠው በደቡብ ሊባኖስ ተቋርጠው የቀሩት ከዚያኛው ከወንዙ ማሻገር ካሉት ጋራ ግንኙነት እንዳይኖረውና ድጋፍም እንዳያገኝ የሰውም ድጋፍ ሊሆን የሰው ኃይል ድጋፍ ወይም ደግሞ የጦር መሳሪያ ድጋፍም እንዳያገኝ ይህን ለመቆረጥ ተችሏል። ስለዚህ አሁን ከተቆረጠ በኋላ ይህንን ለማጽዳት ያው ጊዜ ይወስዳል። ባንዴ የሚሆን ነገር አይደለም። ሁላችንም እንደምናውቀው ይሄ ሂዝቦላ ልክ እንደ አንድ ሀገር ሽብርተኛ ድርጅት ቢሆንም ልክ እንደ አንድ ከፍተኛ የሆነ አገር የታጠቀ ታንክና ሌሎቹ ባይኖሩትም ሌሎችና ማለትም አውሮፕላን የጦር ጀቶች ባይኖሩትም ግን ያን መሰል ታጥቆ የነበረና ይህን ሙሉ በሙሉ ለማውደም የሚሰራው ስራ ጊዜ ይወስዳል። እንደገናም የሊባኖስ መንግስት የሊባኖስ መከላከያ ሰራዊትም በዚህ ላይ እጁን አጣጥፎ ነው ተቀምጧል። ምንም አላደረገም። ሸሽተው ከመሄድ ውጭ ሂዝቦላም በዚህ ላይ ምንም እያደረጉት አይደለም። በአፋቸው መናገር ብቻ ነው። ምክንያቱም ከነሱ በላይ እንደሆነ ተግዳሮቱም በእነሱ ላይ እንደሚመጣ ስለሚያውቁት እነሱም ዝም ብለዋል። እስራኤል ደግሞ ይህንን ሂዝቦላን ለማስወገድ ከፍተኛውን ጥረት እያደረገች እየሰራች ነው። እንግዲህ ብዙ ይቀራል። ብዙ መስራት የሚያስፈልገው መስሎ ነው የሚታይ። ይህን ያክል አቅም መገንባቱም በጣም የሚገርም ነው። ባለፈው በጦርነት ቆይቶ ይህን ያክል እርግጥ አሁን እስራኤል ፊቷን ወደ ኢራን አዞራለች በሚል ነው። እሱም እንደዚህ ያለ ብቻውም ቢሆን እንደዚህ አያደርግም ነበር። የሚያሳዝን ነው። ዛሬ ህይወቱ ለጠፋው ነፍስ ይማር እንላለን። ለቁስለኞችም እንግዲህ ቶሎ ምሕረት እንዲወርድላቸው እንመኛለን። ኢራንም ያው እየተኮሰች ያለችበት ሁኔታ እንደቀጠለ ነው። ሌላው በጦርነቱ ውስጥ እንግዲህ ዛሬ 27 ቀናትን ነው ያለን። ህብረተሰቡ ያው የሚሰራ አለ፣ የማይሰራ አለ። አሁን ችግሮች እየተባባሱ ነው። 1 ወር ሊሆን ነው። በዚህ መካከል ደግሞ የሚከፈለው ሰራተኞችም ወይም ሀላት ለወጡትም ችግር እንዳለ ይነገራል። እርግጥ በክኔሴት ኮሚቴ የጸደቀበት ሁኔታ እሁድም በክኔሴቱ ዋናው በፓርላማው ይጸድቃል ተብሎ ይጠበቃልና እስካሁን ለምን ዘገየ የሚሉ አካላት አሉና እንዴት ታየዋለህ አንተ? አዎ እንግዲህ በትክክል ነው። በእርግጥ አሁን ሁልጊዜም እነዚህ የሚጠየቁ ጥያቄዎች ጦርነት በሚከፈትበት ጊዜ ሌሎችስ በጦርነት ተሳታፊ ያልሆኑ እንደገናም ደግሞ ወደ ስራ መሄድና ስራ ሰርተው ደግሞ ቤታቸውን ማቃናት የሚፈልጉ እንዲሁም ደግሞ ወሩን በቀላሉ እንኳን ለማለፍ የሚሞክሩበት እና እያንዳንዱም ሁላችን እንደምናውቀው አብዛኞቻችን ቤት ገዝቶ በብድር ገዝቶ ያንም መክፈል አለበት። ብዙ ዕዳ አለ።
ካልሰራ ደግሞ ያ አይሸፈንም ማለት ነው። ስለዚህ እንደ አገር በዚህ ላይ አስቀድሞ መታሰብ የነበረበትና ለዚህ ደግሞ ምንም አይነት ብዙ ቀጠሮ ሳይበዛ ይህን ጉዳይ መመልከትና ወዲያውኑ የሚከፈለውን ክፍያ መከፈል ህዝቡ ቤት ተቀምጣችሁ ዋሉ ከተባለ በዚህ በአስቸኳይ አዋጁ ምክንያት ማለት ነው በጦርነቱ ምክንያት ወጥተን ስራ መስራት እንደልባችን ስለማንችል እንደ ሀገር ከቤት ተቀመጡ እኛ ጦርነት እያካሄድን ነው ከተባለ ወዲያውኑ ለዚህ ደግሞ የመከፈል ያለበትን ሁኔታ መከፈል ማለትም ደሞዝ መከፈል አለበት። ይህ ነው አብዛኞች እንግዲህ የሚጠይቁት ጥያቄ። በዚህ ላይ ሁላችንም እንደምናውቀው መንግስት ጠብቀው קיריית שמונה እንግዲህ ሰሜን እስራኤል ነው ቂርያት ሽሞና። እሺ በትክክል እንግዲህ ቂርያት ሽሞና ከኛ ከሃይፋ ያው ሰሜናዊ ከተማ ነች። እሷ አሁን ከሰሞኑ በጣም ከፍተኛ የሆነ ዛሬም ትላንትም ከፍተኛው የሮኬት ሩምታ እየደረሰባት ያለች የምትገኝ ከተማ ነች። በእውነት በጣም በሚያሳዝን ሁኔታ እስካሁን ድረስ ወሌላው ቦታ ደህና ነው ማለት አይደለም። ሆኖም ግን ቂርያት ሽሞና እጅግ በጣም አሁንም እንደሰማነው ማስጠንቀቂያ የተሰማው የዚያ አካባቢ ነው። ስለዚህ አሁን መንግስት አስቀድሞ የማሰብና ሰዎች ከስራ የተደናቀፉት ሰዎች ወይም ደግሞ ወደ ስራ የማይሄዱት ራሳቸው ፈልገው ሳይሆን በጦርነቱ ምክንያት ስለሆነ አሁን ሻጋታሪየ ወይም ደግሞ የአንበሳ ግሳት ነው አይደለ? በዚህ ላይ መከፈል ያለበት ይኸው እንዳልከው 27 ቀን ሆኗል። 27 ቀን ሰዎች ከቤታቸው ተቀምጠው ስራ ካልሰሩ እዳውንስ ማንም የሚሸፍነው የሚለው ሁኔታ እንደገና ደግሞ ወሩን እንዴት ነው የምናሳልፈው? በየትስ ነው የምንገዛው? ምን ቁሳቁሶችን እንዴት አድርገን እንገዛለን? በምን የሚለው ሁኔታ ስላለ ስለዚህ አሁን ከ14 ቀን ማለትም ስራ ሳይሰራት ከ14 ቀን ከቆየ ከዚያ በኋላ ይታሰብለታል የሚለው ያ ወደ 10 ቀን ዝቅ ብሎ አሁን ከመነሻው እስከ 10 ቀን ድረስ ስራ ካልሰራ የሚለው ተነስቶ ከዚያ በኋላ መከፈል ያለበትን ክፍያ ይከፈላል የሚል ሁኔታ በባዳት አረባኻ ይህ ጸድቋል። ይህ ከጸደቀ በኋላ እንዳልከው በክነሴት ቀርቦ በምላተ ጉባኤው መጽደቅና ከዚያ በኋላ ደግሞ መቼ ገንዘቡ ወደ ሰዎች ይገባል የሚለው ሁኔታ መታየት ያለበት ሁኔታ ነው ያለ። እንደምንረዳው ከሆነ እስከ 4ኛው ወር ድረስ ምናልባት እስከ 12 ወይም ደግሞ 12 ወር ወይም ደግሞ እስከ 4ኛው ወር መጨረሻ አካባቢ ገንዘብ ሊገባ ይችላል። አሁን ከበዓሉ አስቀድሞ ወይም ከፋሲካ አስቀድሞ የሚገባ አይመስልም ወይም ደግሞ ለሰዎች ብሩ የሚሰጥ አይመስልም የሚል ሁኔታ ነው ያለ። አብዛኞቹ የሚጠይቁት ግን ቢያንስ ይህንን የፋሲካን በዓል በጥሩ ሁኔታ እንድንውል ገንዘቡ አስቀድሞ ፋሲካ ከመግባቱ በፊት መስተላለፍ አለበት ለእያንዳንዱ ሰው ይሰጣልም የሚል እምነት አለ። እንደው ፋሲካ በዓል የተወሰነ ይሰጣል። ምናልባት ሙሉ በሙሉ ይህን ደግሞ መንግስት እሑድ የሚያጸድቀው ከሆነ ያን ደግሞ ቢተዋህ ሎሚ የግድ በኮምፒውተሩ አስገብቶ ማን ምን መቀበል አለበት የሚለውን ደግሞ ብዙ ስራ የሚጠይቅ ነው። በትክክል አንደኛ ሁላችንም እንደምናውቀው ከመንግስት የሚወጣ ገንዘብ ብዙ ቢሮክራሲ አለው። ያ እስኪወጣና ያ እስኪሰጥ ያኛው እስኪፈርምበት ድረስ ጊዜ ይወስዳል። አሁን ግን እናፋጥነዋለን ከተባለ ማፋጠንም ይቻላል። ይሄ ከሆነ ደግሞ በተለይ በዓሉ ከመግባቱ በፊት አሁን ገንዘቡ ለሰዎቹ የሚገባ ከሆነ ሰዎችም ደግሞ መግዛት ያለባቸውን ቁሳቁስ ገዝተው ይህንን በዓል ደግሞ በጦርነቱ እስከዚያ ካቆመ በጣም ጥሩ፣ ካላቆመ ግን ቢያንስ እንኳን በጥሩ ሁኔታ የሚውሉበትን ሁኔታ በገንዘብ ችግር ወይም በገንዘብ እጦት ምክንያት በዓላቱን እኮ በጥሩ ሁኔታ ሳናከብረው ቀረን እንዳይባል በዚህ ላይ በእውነት አሁን መንግስትም ግፊት መደረግ ያለበት እዚያ በክነሴት ውስጥ ያሉ ግፊት ማድረግ ያለባቸው፣ ምክንያቱም እነሱ የህዝብ ወኪል እንደመሆናቸው መጠን ሁሉም ማለት ነው ግፊት ማድረግ ያለባቸው ይህ ገንዘብ አስቀድሞ ለህዝቡ እንዲደርስ በዚህ ላይ በእውነት ትኩረት 24 ሰዓት ቢሆን ትኩረት አድርገው ይሄ እንዲደርስ መደረግ አለበት። ያ ከሆነ ቢያንስ ህብረተሰቡ ይህንን በማግኘት የሚገዛውንን ቁሳቁስ መግዛት የሚችልበት ሁኔታም ይኖረዋል
ካልሆነ ደግሞ ያው ከበዓላት በኋላ ከሆነ ደግሞ ይህም ትንሽ ለሰዎቹ የሚያስቸግር ሊሆን ይችላል። እንዳልከው ቢተዋህሎሚ የሚያግዛቸው ወይም ድጋፍ የሚሰጣቸው እነሱን በተመለከተ ምናልባት ይህ ሊሆን ይችላል። ሌሎች ሰራተኞች ደግሞ አንደኛ ሂሳብ እንዴት አስበን እንዴት ስንት ለምሳሌ አሁን የግል ተቋም ያላቸው ወይም የግል የንግድ ቦታ ያላቸው ሰዎች እነሱን በተመለከተ ለምሳሌ አሁን ስንት ይደርሳቸዋል ስንት ነው ያ በጣም እጅግ በጣም ሂሳብ መደረግ ያለበት እና ስንት መግባት እንዳለበት ስንት ማግኘት እንዳለበት እያንዳንዱ ያም ብዙ ጊዜ የሚወስድ ሁኔታ ነው። ምናልባት ያ ጊዜ ሊወስድ ይችላል። ሌሎቹ ግን ከታሰበበት በእውነት ብዙም ከባድ አይደለም። ይህን ቀለል አድርገው ካደረጉት ካዩት የአስቸኳይ ጊዜ አዋጅ ሲታወጅ የሀገሪቱም ተቀማጭ በጀት አለ፣ ብዙ ነገር አለ ማለት እንደዚህ ተብሎ የተዘጋጀ ለማንኛውም ግን ቶሎ በሚቀጥለው ሳምንት ይመጣል የሚል ይገባል የሚል ሀሳብ አለን። እስኪ እኛም እንግዲህ ለመጠየቅ የሚመለከታቸውን ክፍሎች ጥረት እናደርጋለን። በተረፈ እንግዲህ ደግሞ በመከላከያ ሰራዊቱ ብዙ የሰው ኃይል እጥረት እንዳለ እየተነገረ ነውና ምን ትላለህ? እንግዲህ ወደ ሆካጌው ሲወስደናል። ግን ለጊዜው ያን ባይኖር አሁን በብዙ ግንባሮች ጦርነት አለ። ለዛ ደግሞ ኤታማዦር ሹሙ እንዲያውም ጦሩ ችግር በጣም ውድቀት ያጋጥመዋል ካልታሰበበት ብለዋል ካቢኔው። በትክክል በመጀመሪያ ደረጃ የጠቅላይ አዛዡ ወይም ኤታማዦር ሹሙ ይህንን መናገራቸው አስቀድመው በክኔሴት ቀርበው ውሳኔ ለሚወስነው አካል ለመንግስት ለጠቅላይ ሚኒስትሩና ለካቢኔው ይህንን ማቅረብ ያለባቸው ባይኖርም ራሱ ይሄ ሊሆን ይችላል ብለው ማቅረብ አለባቸው። ያ ከሆነ ነው እንግዲህ ካለቀ በኋላ ወይም ደግሞ ጭራሽ የሰው ኃይል የለም ከተባለ በኋላ መቅረብና አሁን የለኝም ማለት ሳይሆን አስቀድሞ ማስጠንቀቅና ይሄ ደግሞ ለዚህ አስቀድሞ እልባት እንዲሰጠው የማድረግ ሁኔታ የኤታማዦሩ ሹም ስራ ነው። ይህም ደግሞ በጣም ጥሩ ነው። አሁን ባለንበት ደረጃ በእውነት ይህንን የመከላከያ ሰራዊቱ የጀርባ አጥንቱን አለው ተጠባባቂ ወታደር ነው። ይሄ ተጠባባቂ ወታደር ቤተሰቡን ጥሎ ነው የሚሄደው፣ ልጆቹን ጥሎ ህፃናትን ጥሎ ነው የሚሄደው፣ እናት አባት ጥሎ ነው ባለቤቱን ጥሎ ነው የሚሄደው እና ሴቶችም አሉ ይኸው ቤተሰቦቻቸውን ጥለው በዚህ ጦርነት የሚሳተፉ ከዚህ በፊት በነበረው ጦርነት የተሳተፉ በርካታ ሴቶችም አሉ ልጆቻቸውን ጥለው የሚሄዱ ማለት ነው። ስለዚህ አሁን ይሄ ሆኖ እያለ ሌሎች በርካታዎች ደግሞ ወጣቶች ሆነው በውትድርና ውስጥ ገብተው ማገልገል ሲገባቸው የማያገለግሉ አሉ። ይሄ ሀሪድሞች እነሱ ሁልጊዜ ይነሳሉ። አክራሪ የሃይማኖት ማለትም አክራሪዎችን መላቸውና ትምህርት ነው እንማር እኛ ወደ ውትድርናው አንገባም፣ የኦሪት ትምህርት ስንማር ይሄ እኛን የበለጠ ይከላከልልናል የሚል ሁኔታም የሚያሰሙት አለ። እንደገናም ደግሞ ሌሎች እንዲሁ አለድም ብለው የተቀመጡም አሉ። የእነሱም ደግሞ ቁጥራቸው ትንሽ አይደለም። ስለዚህ መከላከያ ሰራዊቱን ማድረግ ያለበት ስራ አለ። ያ ምንድን ነው? እዚህ ትኩረት የሚደረገው ይህ ብቻ ይሁን ተብሎ ፖለቲከኞች የሚያነሱትን በየጊዜው ይህኛው ማለትም ሀሪድሞች ወይም ሃይማኖት አክራሪዎች እነሱ ወደ ውትድርና ይግቡ የሚለው ብቻ መሆን የለበትም። ሌሎችም ቢያንስ ወደ 40,000 ወደ 60,000 የሚሆኑ በዚህ በመከላከያ ሰራዊቱ ውስጥ ማገልገል የሚችሉ አቅም ያላቸው እነሱ እያገለገሉ አይደለም። እነሱንም መመልከት ያስፈልጋል። በአጠቃላይ አሁን በመከላከያ ሰራዊቱ ውስጥ የሰው ኃይል ቀንሷል ወይም ደግሞ እዚህ እጥረት አለ ከተባለ በመጀመሪያ ደረጃ እነዚህንን ከዚህ በፊት ሰልጥነው አሁን ወደ ማለትም ጥሪ ቢተላለፍላቸው ወዲያውኑ የመቅረብና የማገልገል ችሎታ ያላቸው ሰልጥነው ያሉ እነሱንም በመጀመሪያ ደረጃ ወደ መከላከያ ሰራዊቱ እንዲገቡና እነሱም ደግሞ ተጠባባቂ ሆነው እንዲያገለግሉ ከዚህ በፊት ሲያገለግሉ 2 ዓመት ሚሉይም ወይም ደግሞ ተጠባባቂ ወታደር ሆነው ያገለገሉ እኮ አሉ። እነሱንም ቀይረው ሌሎቹ ቢገቡ በጣም ጥሩ ነው። እንደገናም ደግሞ አስቀድመው እድሜያቸው ለምሳሌ በ40
ወይም በ37 በ38 ይበቃችኋል እናንተ ከዚህ ከሚሉይም ወይም ደግሞ ተጠባባቂ ወታደሮች ናችሁ የምትቀጥሉትን ከዚህ ተሰናብታችኋል ብለው የተሰጡ አሉ። ለምሳሌ አሁን እኔም ብትወስድ እንደኔ ያሉ በርካታዎች እናገልግል ብለን እንጨምር ወይም ደግሞ መግባት እንችላለን ድጋፍ መስጠት እንችላለን ብለን ሳይሰጡን የቀሩ አሉ። ምክንያቱም አይ እናንተ እድሜያችሁ ትንሽ ከ45 እንደዛ በላይ ሆናችኋልና እናንተ እስቆዩ ተብለን የተቀመጥነው ማለት ነው። ስለዚህ አሁን እንዲህ አይነት እያለም ያልወሰዱት አለ። ራሳቸው ደግሞ በጣም ወጣቱ ነው ማገልገል ሲገባቸው እንዲሁ ዝም ብለው ፕቶር ወይም ደግሞ ከሚሉም ነፃ ናቸው ብለው የተዋቸው አሉ። ያን በሙሉ ቢይዙትና ማገልገል የሚችልበትን ሁኔታ ያመቻቹለት ሌሎች አሁን የሚሉት ምንድነው ሀሪዲሞች ገና እነሱ እኮ ዘንሞ ተባርኮ ነው እነሱ ገና ወደ ውትድርና ውስጥ ገብተው ሰልጥነው ምልምል ሆነው ከዚያ በኋላ ደግሞ በተለያዩ ብርጌዶች በተለያዩ የጦር ክፍል ተሰማርተው ከዚያ በኋላ ይሄ ወደፊት ለሚሆነው ነው። ለማንኛውም ግን አስቸኳይ መፍትሄ የሚያስፈልገው ነገር ነው። ምናልባት የጦርነት ከተጠናቀቀ በኋላ ለዚህ ጉዳይ መንግስት ትኩረት ሰጥቶ መስራት ያለበት መስሎ ነው የሚታየን። ቀላል አይደለም። ገቢ በጣም ነው የምናመሰግን። መልካም ምሽት እንመኝልሃለን። ራሳችሁን ጠብቁ። ሰሜኑ ቀላል አይደለም። እሺ እናመሰግናለን ሰጠኝ። ለአንተም እንዲሁም ለአድማጮቻችን። በዚህ ጦርነት ቀላል ነገር አይደለም። ሁላችንም ደግሞ እናልፈዋለን። አሁን ያለው ሁኔታ ጥሩ ነው። በርቱ። ግን ደግሞ መዘናጋት አያስፈልግም። መልካም ምሽት። መልካም ምሽት። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ከቀድሞው የሀገር ውስጥ ደህንነት ጥበቃ ሚኒስትር ምክትል ሚኒስትር አቶ ጋዲ ባርከን ጋር በወቅታዊ ጉዳዮች እንወያያለን። ጋዲ እንዴት አመሸ? ጤና ይስጥልኝ አቶ ሰጠኝ። እንደምን ናችሁ? አድማጮቻችንን እኛ ደህና ነን። እናንተ እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን ደህና ነን። ጥሩ ነው። እንግዲህ በአንተ የምንጀምረው ያው በአሜሪካና ኢራን መካከል ተኩስ አቁም ስምምነት ለማድረግ ድርድር ተጀምሯል ይባላል። በሌላ በኩል ደግሞ ፕሬዚዳንት ትራምፕ በየጊዜው ሀሳባቸውን እየለዋወጡ የሚናገሩት ነገር አለ እና እንዴት ነው አሁን ያለበት የቆመበት ሁኔታ? ከስምምነትስ መድረስ ይቻላል ወይ አሁን ባለው ተጨባጭ ሁኔታ? እንግዲህ ያው እንደምታውቁት ህብረተሰቡ ሀገራችንን የዓለም ህዝብ እንደሚመለከተው ያው ይሄ እንደ ሰምና ወርቅ ሆኖ የሚጫወት እንደ ተረት ነውና የአሁኑ ጦርነት ሰሙ ያው ክፍት ነው፣ ግን ወርቁ ግን የሀገር መሪዎች አብዛኛውን ትላልቅ ሀገር ያሉት እነሱ የሚመሩት ናቸው የሚያውቁት። ማለቴ ይህ ጦርነት እርግጥ ከኛ ከኢራንና ከእስራኤል ቢሆንም የዶናልድ ትራምፕ እና የአሜሪካ ዋና ዓላማቸው የዓለም አቀፍ የኢኮኖሚ ጦርነት ነው። ባለፈው ዓመትም ካልተሳሳትኩ አቶ ሰጠኝ ከአንተ ጋር መሰለኝ ውይይት አድርገን ተናግሬው ነበር። የአሁኑ አሜሪካ ከቻይና ጋር ያላትን ጦርነት የኢኮኖሚ ማለትም እንግዲህ የዓለምን ለመቆጣጠር የሚፎካከሩ ታላቅ ሀገራት ቢኖሩ ከዚህ ከአራቱ ቻይናና ህንድ፣ ሁለቱ ዋኖቹ ግን አሜሪካና ቻይና ናቸው። እንደ አጋጣሚ ሆኖ ይህ የኛ የጠላት ወዳጅ ቢባልም እንደ አጋጣሚ ሆኖ የኛ ጥቅምም ከዚህ ላይ ቢደመርበትም ዋናው የአሜሪካ መንግስት እንደ አጋጣሚ አሁን ዶናልድ ትራምፕ ቢሆኑም ሌላ መንግስትም ቢሆኑ ማለትም ከሪፑብሊካን ከፓርቲ ይህን ጦርነት ማዝመታቸው አይቀርም ነበር። ለምን? የዓለም ኢኮኖሚ በነዳጅም በቻይናም በዚህ ዲሞክራሲ ባልሆኑበት መንግስታቶች የሚገዛው ዓለምን እንዳይቆጣጠሩት የሚባለው ሁኔታ ከዚህም ደግሞ እስራኤል ኢራን ትጥፋ፣ እስራኤል መጥፋት አለባት ብለው ዛቻ 40 ዓመት የአይቱላ መንግስት ከተቋቋመ 38 ዓመት የሆነው ነው። ከተቋቋሙ ጀምሮ እስራኤል ትጥፋ ማለታቸውን በይፋ በቃላት ብቻ ሳይሆን በተግባር ለማስፈጸም ያቋቋሙት ድርጅት የቴሮሪስት ድርጅት እስራኤል ሀገርን ከበው በውጭ ራሳቸው በአንድ ቀን ዘመቻ እስራኤልን በ24 ሰዓት ለማጥፋት የተደረገ ፕላን ነበር። ይህም አልተሳካላቸውም። የእስራኤል አምላክ ተጎናችን ተጨምሮበት ይመስለኛል። ነገር ግን አሁን ይህ ጦርነት የሚያልቀው በዓለምን አቀፍ ይህም መካከለኛው ምስራቅ ያለውን ነዳጅ፣ የኤነርጂ የዚህም የቴሮሪስት የኢራንን የሚደግፍ ቅርንጫፎች ሂዝባላ፣ የመን፣ ሐማስ፣ ቦኮ ሐራም በተለያዩ ዓለም ሀገር
የብራደር ሙስሊም የሚባሉት እነሱም በአንድ ላይ በዚሁ ድርድር በስምር አሉበት። ማለትም ይሂድፉ ማለት ኢራን እነዚህን እንዳትደግፍ ሚሳኤሎቿን ለመቀነስ ቦምብ ይህን ኒውክሌር የሚባለውን ከሀሳባቸው እንዲያወጡ ብለው የአሜሪካ ፕሬዚደንት አቶ ዶናልድ ትራምፕ 15 ነጥብ አስቀምጠውላቸዋል ለኢራን መንግስት ማለት ነው። አሁን ደግሞ የኢራን መንግስት ዛሬ የፓርላማ አባሉ አፈ ጉባኤው ነው መንግስቱን የሚመላው። ይህ ካልተመቻቸው ደግሞ ይህ ገደልና ሌላ ይመጣል። የሚወያዩበት ሰው ጋርም ያልታወቀበት ጊዜ ነው። ዞሮ እንደ ህዝበ እስራኤል በአምላካችን እንደምናምነው ከመጽሐፍ ቅዱስም የተጻፈ ስለሆን ብለን ስለምናምን ጠላቶቻችን ዞሮ ወይ ከኛ በሰላም ወይ መውደማቸው አይቀርም። ይህ ጦርነት ደግሞ የአሜሪካንና እስራኤልን እንደዚሁ ምዕራባዊ ሀገር ያሉት የዲሞክራሲና የሰው መብት ይከበር የሚል አገራትና ህዝቦች ያቸንፋሉ ብዬ እያየሁ ነው። ይህ እንደማየው በሆነ በእኔ ሀሳብ ለአሜሪካ የኢኮኖሚም ወይም ደግሞ ሌላ አሁን በጠቀስከው መልኩ ከሆነ ለእስራኤል የህልውና ከሆነ በምን መልኩ ነው የሚጠናቀቅ? እንግዲህ መንግስታት በተለይ የሁለቱ ሀገራት መሪዎች ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና ፕሬዚዳንት ዶናልድ ትራምፕ ሲናገሩ የነበሩ ይህን 4 ዓላማዎች አሉ፣ እነሱ ዋና ዓላማዎች ናቸው ብለዋል። እና አሁን ያ ነገር ተሳክቶ ነው ወይ ሊጠናቀቅ ወይም ደግሞ ድርድር የተጀመረው ወይስ በከፊል ነው? ይሄ ትንሽ ብዙ ጥያቄ እያስነሳ ያለ ነው። አሁን እርግጥ ብዙ ውጤት እንዳለው ይነገራል። አዎ፣ አንደኛ ውጤት ይህ ጦርነት ሲጀመር ውጤታማ ነው። እንዴት? ባለፈው አመት እስራኤል ኢራንን ጦርነት ትገጥማለሽ ብለህ ሰው ቢነግርህ ይህ ሰው ቅዠት ያለው ታማሚ ነው፣ በሽተኛ ነው፣ ይቅርታ ቃላቱ ስለምጠቀመው ለምሳሌ ብዬ ነው እንጂ የሚሉን ሰው ይባል ነበር። ከ7 ኦክቶበር በፊት አንድያውን ይሄ ነገር የማይደፈር ነው ሀሳቡ። ራሱ የራሳችን የኛ መከላከያ ጦሩ የእስራኤል መከላከያ ነው እንጂ የእስራኤል አጥቂ ጦር አይባልም። እንኳን እኛ ራሳቸው አሜሪካ ይህን ባለፈው 7 ወር ነው የአሜሪካን መከላከያ የሚባለውን የአሜሪካ የጦር መሪ ብለው ቢሮውን ስሙን የቀየሩት እና የጦር ሚኒስተር ብለው የጠሩት። እስራኤልም እንደዚህ መሆን አለባት ከዛሬ ጀምሮ ከዚህ ጦርነት። አሁን የኛ እስራኤል ብቻ ሳይሆን እነዚህ ኢራኖች ሙስሊም ክርስቲያን እስራኤል ሳይሉ በዚህ ሚድል ኢስት መካከለኛ ምስራቅ ያሉትን ሀገራት በሙሉ ካለ ግብፅና ካለ ፓኪስታን ሁላቸውን ለማጥቃት ሞከረች። በአንድ ሌሊት 11 ሀገር ጎረቤቶቿን ማለትም የራሳቸውን ሃይማኖት የሚከተሉ ሙስሊም የሆኑትን እንግዲህ አንዳንድ ወንድሞቻችን ሙስሊሞች እስራኤል ሃይማኖት ስለማትወድ ሙስሊም ስለማትወድ ነው ብለው በፖለቲካ ሃይማኖትን አደባብልቀው ሲተቹን ነበር። ይህ ራሳቸው ኢራን ሐሰት እንደሆነ ብለው መመስከራቸውን እያየነ ነው። እና እንደዛ ቢሆን ኖሮ ወደ ሌሎች ጎረቤት ሀገራት ትክክል ከእስራኤል የበለጠ አቶ ሰጠኝ ከእስራኤል የበለጠ ሚሳኤል የተተኮሰባት ዱባይ ናት፣ ኤምራይት ማለት ነው፣ ኩዌት፣ ካታር። እነዚህ እኮ አይሁድ አይደሉም፣ እስራኤል አይደሉም፣ ሙስሊም ናቸው። እና እነዚህ እንኳን ለኛ ለሙስሊም ሀገር በሙሉ አደጋ ስለሚያመጡ እኛ ብቻ ሳይሆን የኛ ጠላት የነበሩት አሁን ከእስራኤል ጋር ሰላም አናደርግም ፍልስጤም ሀገር ትቋቋም ብለው ዛቻ ሲያቀርቡ የነበሩት ከጦርነቱ በኋላ ራሳቸው በር እያንኳኩ መጥተው ሰላም እናደርግ ይላሉ። አሁን እንደገለጽከው አካባቢያዊ ጦርነት መካከለኛው ምስራቅ የተባለውን ያካለለ ጦርነት ነው። እንዲያውም አሁን የጠቀስከው ነገር ኢትዮጵያ ውስጥ ሆነው ሙስሊም የሆኑት በሙስሊምነታቸው ብቻ ኢራንን ለመደገፍ ጥረት የሚያደርጉትን ምላሽ የሚሰጥ ነው። ሌሎች ሀገሮች ላይ እንዴት ተተኮሰ ብሎ ቢጠይቋቸው ምላሽ ያላቸው መስሎ አይታየኝም። ይሄ እንዴት ነው ሊቆም የሚችል? አሁን በእነዚህ ሀገራት መካከል ኢራን አሁን በተኮሰችባቸው በርካታ ሀገራት መካከል ለወደፊት የሚኖራት ግንኙነት ምን ሊሆን ይችላል? በኢኮኖሚውስ እያደረሰው ያለው ጫና? እንዲያውም ጥሩ ምሳሌ ነው ያነሳው አቶ ሰጠኝ። እርግጥ የኢትዮጵያ ያሉ ወገኖቻችን ሙስሊም ሃይማኖት ተከታይ ኢትዮጵያኖች ሁሉ ሳይሆን አንዳንዱ አልፎ አልፎ ይህ ዘመን አመጣሽ ቴክኖሎጂ ስላመጣ አንዳንዶች ሚዲያ ላይ ቲክቶክ ላይ እየወጡ የሚናገሩት እስራኤል ትጥፋ የሚባለውን ቃላት ራሱ በሃይማኖት ወስደው ትርጉም ይሰጡታል። ይሄ ደግሞ ከውሸት ሐሰት
የሆነ ነገር ነው። የራሳችን የመከላከያችን ቃል አቀባይ ሙስሊም አረብ ናት። የእስራኤልን ጠቅላይ ሚኒስትር እስር ቤት የፈረደበት ዳኛው ጃበር ይባላል፣ አረብ ነው። የእስራኤልን ፕሬዚደንት ሞሼ ካጻብን እስር ቤት ያገባው አረብ ነው። የእስራኤል ጀነራሎች መከላከያ ያሉ አረቦች አሉ። እስራኤል ፓርላማ ውስጥ 20% የፓርላማ አባሎች ሙስሊምም ክርስቲያን አረቦች አሉ። ይህን እያዩ አለማመን ድንቁርናን ማንገስ ማለት ነው። እስራኤል የምትዋጋው የሃይማኖት ጦርነት አይደለም። እንዲያውም እስራኤል ሀገር ያሉት የአረብ ሀገርና ሙስሊም ያሉት እስራኤል ሀገር ያሉት ለእያንዳንዱ ከባንካችሁ $1 ቢሊዮን አካውንታችሁ እናስገባላችሁና ከፈለጋችሁት አረብ ሀገር ምረጡ ቢሏቸው እስራኤል ሀገር ድህነትን መርጬ እቀመጣለሁ የሚሉ ብለው ይመርጣሉ። ምክንያቱም እስራኤል ሀገር የፍትህ የጽድቅ ሀገር ስለሆነች ነው። እና ኢትዮጵያ ያሉ አንዳንዶች ወንድም እህቶቻችን ሙስሊሞች ራሱ እኔ ትዝ ይለኛል በልጅነታችን ወደ እስራኤል ሀገር ስንመጣ ሙስሊም ጎረቤቶቻችን ስንቅ እየያዙ በቅሎ እየጎተቱ ህፃናቶቹን እኛን ከትኩሻቸው አድርገው አዝለው ሸኝተው በአመት ባላቸው የራማዳን ሲመጣ የኛ ቤተ እስራኤሉ የነሱንም እየተባበሩ እንኳን አደረሳችሁ ተባለ የምንኖር ወገኖች ነን፣ እስላም ክርስቲያን ሳንል ማለት ነው። እና አሁን እስራኤል ኢትዮጵያ ያሉ ሙስሊሞች እስራኤል እስልምና ሃይማኖትን ልታጠፋ ነው ብለው መከራከሩ ይሄ በእውነት ራሳቸውን ትንሽ ታሪኩን ዘወር ብለው ቢያጠኑት ደስ ይለኛል። የእስራኤል መንግስት አሁን ማንኛውንም ደፍሮ ያልያዘውን የቴሮሪስት ምንጭ ኢራን ለኛ ብቻ ሳይሆን ለስንትን ሙስሊም ለ1 ቢሊዮን ሙስሊም በሚድል ኢስት ያሉት ሀገራት ለእስራኤል እንዲያውም አበባ ይዘው ቀይ ምንጣፍ አንጥፈው እግዚአብሔር ይስጥልን ከነዚህ አዳናችሁን የሚሉ ነው። አሁን ኢራን ኒውክሌር ብታዘጋጅ ከኢራን መንግስት የአያቶላ መንግስት ያሁኑ ኒውክሌር ቢኖረው አስቀድሞ ይህን ኒውክሌር የሚተኩሱት ከእስራኤል አይደለም፣ ከሳዑዲ፣ ከኩዌት፣ ከኳታር ነው። አይተውታል። አሁን ለምን እነዚህ ሙስሊሞች ሃይማኖታቸው ለሁለት ስለተከፈሉ ሺኢና ሱኒ የሚባል የኢራኑ ሺኢ ናቸው፣ ኢራን እርስ በርሳቸው የማይዋደዱ ናቸው። እና ይሄ ጦርነት ሲከፈትም ከኛ የበለጠ የተደበደቡት አረብ ሙስሊሞች አገሮች ናቸው። እና ይሄ የሃይማኖት ሳይሆን የአምባገነንነት እስራኤል ትጥፋ የሚለው እንኳን በእነሱ ጊዜ አሁን በነፈርዖንም በአሁኑ በፈርዖን ጊዜም አልተጨፈጨፍንም አለፍነው 420 ዓመት በባርነት ኖረን። በአሁኑ የቅርብ ታሪካችንም ጀርመን ናዚ መንግስት 6 ሚሊዮን ጁ በአውሮፓ ሲጨፈጭፉ እንዲህም ኢትዮጵያ ውስጥም ራሳችን እኛ በተስፋኤል ሃይማኖታችን እንዲጠፋ እየተባለ ብዙ በተስፋኤል ሲጨፈጨፍበት ኢትዮጵያም ተሞክሮ ነበር፣ አልተሳካም። እኛ ሀያል ስለሆነ ሳይሆን የእስራኤል አምላክ አንዱ ብርቱ የእስራኤል እረኛ አይተኛም አያንቀላፋም የሚለው በመዝሙረ ዳዊትም በመጽሐፍ ቅዱስም ስላለ ነው እንጂ እኛ ብቻችን ብንሆርማ 15 ሚሊዮን ከዓለም ህዝብ ጋር ሚሊዮን ህዝብ የሆነ ከ4.5 ቢሊዮን ሙስሊም ህዝብ እንዴት እንችላለን? ጥሩ እንግዲህ ወደ አፍሪካ እንሂድና አፍሪካ ሀገራት ሁኔታ እንዴት ነው? እንደዚህ ደግሞ የኡጋንዳ ኤታማዦር ሹም እንዲያውም እስራኤል እርዳታ ከፈለገች ያሉበትን ሁኔታ ሰምተናል በሚያስደንቅ ሁኔታ እና እንዴት ነው ታየዋለህ? ይሄን በዚህ እናጠቃለል። እኔ እንግዲህ በዚህን 3 ዓመት እንደምታወቀው ህብረተሰቡ ጋርም አፍሪካ ላይ የእስራኤል መንግስት የእስራኤል ህዝብ ወዳጅ እንዲሆኑ የበለጠ ጥልቅ ግንኙነት እንዲኖርን ብዙ እየሰራሁ ነው። የእስራኤል ፕሬዚደንትም ነበሩ። ባለፈው 2 ሳምንት ኢትዮጵያ ደርሰው ነበሩ። ከዛም በፊትም ከአንዳንድ አፍሪካ ሀገርም ደርሰው ነበረ ባለስልጣኖቻችንን። የኔ ዓላማ የአፍሪካ ሀገር በሙሉ እስራኤልን እንድታቅፍ እንደ አንድ አባል የአፍሪካ ህብረት ላይ ወንበር እንዲኖር ብዙ እየሰራን ነው። ከኡጋንዳ መንግስት ጋርም ግንኙነት አለን፣ እየተገናኘን ነው። በጣም ደስ ይላል። እነሱም ያላቸውን ስሜት ሲገልጹ በዚሁ ዩጋንዳ ብቻ ሳይሆኑ ሁሉንም ባንናገረው በርካታ ሀገሮች ከጎናችን እየቆሙ ነው፣ እየተነጋገሩንም እየተገናኘናቸው ነው። እኔ እንዳንድ በእስራኤል ትውልድ ኢትዮጵያዊ ከአፍሪካ የመጣነ ኢትዮጵያኖች በእስራኤሎች ያንን የአፍሪካ ሀገርን ፈረንጆቹ ከዚህ ከዩሮፕ የመጡት ዩሮፕን በጀርመን የመጡ እህት ወንድሞቻችን ከፈረንጆች ሀገር ሲያቋቁሙ
የኢሮፕን ህብረት በአንድ ላይ አድርገው እስራኤልን እንዲደግፉ ካመረጋቸው በአሜሪካ የሚመጡ እስራኤሎችም ጂዎቹ የአሜሪካ መንግስትን በተለያዩ ፓርቲም በሁለት ፓርቲም ቢሆን ዴሞክራቲክ እና ሪፑብሊካን ቢሆኑ ባላቸውን ተጽዕኖ ፈጣሪ ኢፓክ የሚባል ድርጅት አቋቁመው እየታገሉ ነው። እኛን እንደ ቤተ እስራኤሎች አፍሪካ ኢትዮጵያን ብቻ ሳይሆን አፍሪካን በሙሉ ከእስራኤል ወዳጅነት ማድረግ የኔ ትልቅ ዓላማዬ እንደ ባንዲራ ማውለበልበው በዚህን 4 ዓመት እየተሳካም ነው። ባለፈው እንደምታውቁት ሶማሌላንድን እስራኤል እውቅና እንድትሰጣት በማለት 3 ዓመት የሰራሁትን ስራ ከጓደኞች ጋር በመሆን ከመንግስት ሰራተኞች ከጠቅላይ ሚኒስትራችን ቢሮ ከተለያዩ የደህንነት አካላቶችም እየተመላለስን ይህን ነገር ሰርተናል። ሌሎችም አሁን እየተንቀሳቀስን ናቸው። ሌሎቹም ራሳቸው እንደግፋለን ብለው ቢናገሩም አፍሪካ እስራኤል ናት፣ እስራኤል አፍሪካ ናት ብዬ የማምንበት ነው። ለወደፊቱ በሰፊው ምን እንነጋገርበታለን። በጣም ጥሩ አቶ ጋዴ፣ በጣም ነው እናመሰግን። መልካም ምሽት። አመሰግናለሁ። ቻው።